ምን ያህል ዝግጁ ናችሁ? ለዚህ ክለብ ምን ያህል ዝግጁ ናቸው ሌሎቹስ ክለቦች? ፕሪሚየር ሊጉ ይሄንን ቡድን አርቴታ ከጨዋታው በኋላ ማጠናከር የሚገቡን ቦታዎች አሉ አለ። ሌሎቹ የትጋ ናቸው? ሌሎቹ የትጋ ናቸው ነው ጥያቄው። በጣም ክሊር የጨዋታ ስታይል፣ አዲስ የተቀረጸ ሐሳብ ምን መተግበር እንደሚችል ስፓርክ ፍንጭ የሰጠ ቡድን ነው። በጣም ጀግና ቡድን ነው ዛሬ ያየነው። አርሰናል ኦልሬዲ ደግሞ በደንብ መዋሽቶ ይሄ ማች ፊትነሳቸውን አግኝተው ዴብዙን አይታችሁታል ምን ያህል እንደሚያስጠላ። ዙቢሜንዲ አይለቅም ማለት ቤንች ለመሆን ሬዲ ነው ማለት ነው። ዙቢሜንዲ ቤንች አድርጎ የሚጫወት ቡድን ነው ኔክስት ይር። ኢማጂን ሁሉም ፊት ሲሆኑ፣ ሁሉም ጤነኛና ሬዲ ሲሆኑ ማይልስ ሉዊስ ስኬሊ ቤንች ሊሆን ይችላል። ኢማጂን ኤብሬቼዜ ቤንች ሊሆን ይችላል። ምን አይነት ጥራት ነው! አው ቪቶር ኦሲሜን ጋር ስማቸው እየተያያዘ ነው። ሲፈልጉ የነበሯችሁን ተጫዋቾች ታቋቸዋላችሁ። በጣም ከፍ ያሉ ናቸው እና ሌሎቹ ክለቦች ምን ያህል ሬዲ ናቸው? አይዳውት ዛት። በእርግጥ ነገሮች ሁሌ እንደታሰቡት አይሆኑም። ለማንኛውም አርሰናል ሻምፒዮን ሆኗል። የኮሚኒቲ ሺልድ ይገባቸዋል። ብሩኖ ጉሜሬሽ፣ ማርቲን ኦዴጋርድ፣ ቦስ ሚኬል አርቴታ ከጨዋታው በኋላ ምን አሉ የሚለውን እኔ እነግራችኋለሁ። እናንተ ግን የለቀኳቸው ቪዲዮዎች ምንም አልታዩም። በደንብ ኮፒ ሊንክና ሼር ማድረጋችሁን እንዳትረሱ ማለት ነው። ብሩኖ ጉሜሬሽ ስለ ዛሬው ዋንጫ ሲጠየቅ ገና ምን አይታችሁ ነው? ብዙ ዋንጫዎች ይቀሩናል ሲል ተናግሯል። ካፒቴን ማርቲን ኦዴጋርድ ምን አይነት ሲሪየስ ቡድን እንደሆነን አሳይተናል፣ ለቀጣዩ ዓመት ብዙ ዋንጫዎችን ማሳካት እንፈልጋለን ሲል ተናግሯል። ቦስ ሚኬል አርቴታም ጉዳት የሚበዛባቸው ቦታዎችን አሁንም እንሸፍናለን ሲል ተናግሯል ማለት ነው። በድሉም በጣም ደስተኛ እንደሆነና በቀጣይ የፕሪሚየር ሊግ፣ የሻምፒዮንስ ሊግ፣ ሌሎችንም ዋንጫዎች ማሳካት እንደሚፈልግ ተናግሯል ማለት ነው። ከረጅም ጊዜ በኋላ ምርጡን ማርቲን ኦዴጋርድ በድጋሚ የምንመለከትበት ሲዝን ሊሆን እንደሚችል በጨዋታው እጅግ አስደናቂ አቋምን ያሳየው ማንቸስተር ሲቲዎች የጨዋታን ፍጥነትና ሂደት የሚቆጣጠር 6 ቁጥር ኮንትሮለር አማካኝ የግድ እንደሚያስፈልጋቸው በተለይም ሮድሪን የሚለቁት ከሆነ ለዚህ ደግሞ ትክክለኛው መፍትሄ የአዩብ ቦዋዲ ግዢ ነው። ከኤንዞ ፈርናንዴዝም በላይ ተፈጥሯዊ መፍትሄ ሊሆን የሚችለው አዩብ ቦዋዲ ይመስለኛል። ሶስተኛውና የመጨረሻው ነጥብ አዲሱ የአርሰናል ፈራሚ ክሪስቶስ ዞሊስና ከዝውውር ጋር ስሙ ሲያያዝ የነበረው ሉዊስ ስኬሊ ከሚታሰበውን በላይ በአዲሱ የፕሪሚየር ሊግ ሲዝን ለአርሰናል ትልቅ አስተዋጽኦ ሊኖራቸው እንደሚችል ተመልክተናል። ይመቻችሁ። አንተማ ዞሊስ አይደለህም ቪኒ። ለምን ብዬሃለሁ? የኔ አባት አዲስ ስም አውጥቼልሃለሁ። ቪኒ ለምን አንተ በእንደዚህ አይነት ወሳኝ የፍጻሜ ጨዋታ ላይ 2 አሲስት አድርገህ ትወጣለህ? ታስገርመናለህ። የአርሰናል ደጋፊ ቪኒ ሲል አስደበርህ አይደል? እኛን ለማስደበር ነው እንደዚህ አይነት እንቅስቃሴ ያደረግኩ። በእርግጠኝነት አምንብሃለሁ። በእርግጠኝነት ማንዬ የዚህ ድል ብቃት ለማየት ማለት ነው። የእንግሊዝ ቡድኖች ዝግጁ አይደሉም። በቃ ተው፣ የእንግሊዝ ቡድኖች ዝግጁ አይደሉም። የአርሰናል ደጋፊ በደንብ መዘጋጀት አለብን እንጂ ይሄ ልጅ ከጠበቃችሁት በላይ ነው። ይኸውልህ በጨዋታ ያስመዘግበው ነው። ተመልከቱ 8.7 አሲስቶቹን አይታችኋል። 2 አሲስት ጭራሽ አንዱን አየር ላይ ነው አሲስት ያደረገው የሀቨርትን ጎል አይታችኋል አይደል? ለዚህ ልጅ ዝግጁ አይደለም። እመኑኝ፣ በደንብ መዘጋጀት አለብን። ለዚህ ልጅ ቆንጆ ተቀያሪ አንድ ተጫዋች ማስፈረም ያለብን እንጂ ከሱ በላይ ማንንም ብናስፈርም ማለት ነው አይመጣው። የምር ቪኒ ቢመጣ ቤንች ያደርገው ነበር ይሄ ልጅ አያዙ ሳይ። ምን አይነት ተጫዋች ነው! ምን አይነት ተጫዋች ነው ዞሊሴ! ማን ስኬታማ ዝውውር ማለት ይሄ ነው። ስኬታማ ዝውውር። ኦዴጋርድ የዓለም ዋንጫው ላይ ምን አጭሰን የመጣው? ይኸውላችሁ ሁሉም የአርሰናል ደጋፊ አሜን እንድትሉኝ ነው የምፈልገው። ምክንያቱም ማርቲን ኦዴጋርድ በፍጹም በዚህ ዓመት ምንም አይነት ጉዳት ሊገጥመው አይገባም። ፕራይም ኦዴ ራሱ ተመልሷል። ምን አይነት አስደናቂ ኦዴጋርድ ነው በዛሬው ጨዋታ የተመለከትነው። ምን አይነት ብልግና፣ ምን አይነት ኃጢአት ነው እዚህ ጋር የሰራው። ዶናሩማ እንግዲህ መቼም በህይወት ዘመኑ የማይረሳውን ግብ ነው ዛሬ ማርቲን ኦዴጋርድ ያስቆጠረበት። ገና ኳሷን ሳይመታት እንግዲህ ኦዴጋርድ ዶናሩማን አጋድሞ እጅግ አስደናቂ ግብ ማስቆጠር ችሏል። ማርቲን ኦዴጋርድም እንግዲህ የጨዋታው ኮከብ በመባል የተመረጠ ሲሆን
እዚህ ጋር ደግሞ ሌላ ጄኔራል መሃል ሜዳ ላይ መጥቷል። ብሩኖ ጂ ምን አይነት ቀን ያሳለፍኩ። በመጀመሪያ ኦፊሻል ጨዋታ እንግዲህ ቋሚ ሆኖ በጀመረበት ከአርሰናል ጋር ረጅም ጊዜ የተጫወተ ተጫዋች እስኪመስል ድረስ አስደናቂ ብቃቱን ዛሬ ብሩኖ ጉማሬሽ ማሳየት ችሏል። ስለ ክሪስቶስ ዞሊስ ምን ማለት ይቻላል ጋይ? ዛሬም 2 አሲስቶችን መጨመር ችሏል። ዛሬ እንግዲህ ካስቆጠርናቸው 3 ግቦች 2ቱን አሲስት ማድረግ የቻለው ይህ ግሪካዊ እጅግ በጣም ተስፈኛ የሆነ ተጫዋች ዞሊስ ነው። አርቴታ ሲጀምር ተጫዋች ሲያስፈርም በፍጹም እንደማይሳሳት ከዚህም በፊት ደጋግመን አይተናል። ዛሬ በድጋሚ በክሪስቶስ ዞሊስ በኩል ማየት የቻለ ሲሆን የማንቸስተር ሲቲ ጌታ ደግሞ ካይ ሃቨርት ነው። በነገራችን ላይ ካይ ሃቨርት ከማንቸስተር ሲቲ ጋር 4 ግቦችና 3 አሲስቶችን በማድረግ እንግዲህ በአርሰናል ቤት በጣም ትልቅ ቁጥር ያለው ተጫዋች ነው። ይህንን ተጫዋች ዝም ብላችሁ ወሳኝና የዋንጫ ጨዋታ ላይ ማስገባት ነው። ግብ እንደሚያስቆጥር ገና ጨዋታው ሳይጀመር ማወቅ ይቻላል። እንግዲህ አመቱን ቀለል ባለች ድልና ቀለል ባለች ዋንጫ ጀምረናል። የፕሪሚየር ሊጉንና ሌሎች በተለይ የሻምፒዮንስ ሊጉን ዋንጫ ዘንድሮ ማሳካት የሚችል ምርጥ ቡድን እንዳለን ተመልክተናል። ሀሳባችሁን ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰው ይመቻል። አይናው በጨዋታው ማኑ ዘማች የተባለው ማርቲን ኦዴጋርድ ነው፣ ይገባዋል። አሁን ግን ላወራችሁ የፈለኩትና የዚህ ልጅ ማለት ነው እጅጉኑ ለአርሰናል በምን መልኩ ሊጠቅም ይችላል የሚለውን ነገር ማለት ነው እኔ ነግራችኋለሁ። አረ ኮፒ ሊንክ፣ አረ ቪዲዮ የሌለ ሞቷል። ፎሎ ያላረጋችሁ ደግሞ በፍቃደኝነት እኔ እዚህ ጋር እየመጣችሁ ፎሎ ኮፒ ሊንክ ምናምን በጣም መሰለቻቸት ነው። እኔ አይመቸኝም፣ ለምን እንደሆነ እኔ አላቅምና ይሄ ልጅ የውላችሁ ማርቲኔሊ የሌለው በጣም ተሽሎ የተገኘብኝ ምን እንደሆነ ታውቃላችሁ? ኳስ ይይዛል እዴ ድሪብል ለምን አባት ወዲያው ማለት ነው አጠገቡ ላለ ወይንም ምርጥ ፖዚሽን ላይ ለቆመና ምናልባት አደጋ ለሚፈጥሩ ተጫዋቾች ወዲያው ነው አሲስት የሚያደርግ። መልከቱ እንግዲህ ከላይ ማለት ስንት አሲስት እንዳ ኖርማሊ አሲስት አለ ማለት እኮ አንተ እግር ስር ኳስ አታቆይም። እንዲሁም ደግሞ በጣም የተሳካ የሆነ አኪዩሬሲ እጅግ በጣም ምርጥ ነው። እንዲህ ያሉ ተጫዋቾች ደግሞ ምን ያክል ጠቃሚ እንደሆኑ መቼም ያው እግር ኳስን የሚያውቅ ያውቃል ማለት ነው። እኔ እግዚአብሔርን ገና ከዚህ ልጅ በጣም ብዙ እየጠበቁ ነው። አይ ነው ገና የመጀመሪያ ነው፣ ብዙ ፈተናዎች አሉ አውቃለሁ። ግን በጣም የሚገርም ሳይኒንግ መሆኑን የምታውቁት አሁን ሳካ የሰዓተውን ኳስ ካያችሁ ከዛ ፊት ከረፍት በኋላ ምን አይነት ክሮሶችን ምን አይነት ፓሶችን ነው ከዚህ ልጅ እየተመለከትን የምንገኘው። ማርቲኔሊ አንዱ ትልቁ አንኳሩ ችግር እኮ ነው ይሄ ነው። ወይ የተሳካ ድሪብል አያረግም ወይ ደግሞ መልቀቅ ባለበት ቶሎ ለቆ አደጋ ለሚፈጥሩልን ተጫዋቾች ኳስን ለቆ ምናምን የሆነ ነገር ሲሞከር አና ልጅ ግን ፍጥነቱ በማርቲኔሊ ልክ ባይሆን ግን ከዛ በላይ ምን አይነት አሲስት ነው፣ ምን አይነት አኪዩሬሲ ነው፣ ምን አይነት ፓሲንግ ነው። በዚህ ሁኔታ የሚቀጥል ከሆነ ያን ያህል መጥፎ ሳይኒንግ ነው ብዬ አላስብም። ምን ተመለከታችሁ ከክሪስቶስ ዞሊስ? ሀሳብ አስተያየታችሁን ኮመንት እመኑኝ ሚኬል አርቴታ ዘንድሮ የጨዋታ ፍልስፍናውን ይቀይራል። ስፔሻሊ የአምናውን አይነት ያጫወት ዘይቤ ቶታሊ ይቀይረዋል ባልልም ማለት ልክ ቅድም ከሲቲ ጋር እንዳየነው 50-50 በቃ ዶሚኔት አርገን ኃይል የቀላቀለበትና ፎርዋርድ ኳሶችን እንጫወታለን። በዛው መጠን ደግሞ መከላከልም ምን ያክል ጥቅም እንደሰጠን አምና ስለተረዳ ሚኬል አርቴታ ባላንስ እያደረገ የዛሬውን አጫወት ከተመለከትን እንዳስፈላጊነቱ እናጠቃለን፣ አስፈላጊነቱ እንከላከላለን። በቃ ጽድት ያለ አስተማማኝ የሆነ ቲም እና የጨዋታ ዘይቤን ይከተላል ብዬ አስባለሁ። ስፔሻሊ ደግሞ የ2023-24ቱን የሚኬል አርቴታን አጫወት ያ እስከ 30 እና 40 ደቂቃ ውስጥ 4 እና 5 ጎሎችን የሚያዘንበውን የአጫወት ስታይል ለዛ የተጠጋ እንደ አምናውም ደግሞ መከላከሉንም ያን ያህል ያልተዘናጋ ምርጥ የሆነ የጨዋታን ፍልስፍና ይከተላል ብዬ አስባለሁ። ኢማጂን ደግሞ እነ ዊሊያም ሳሊባ እና ጁሪያን ቲምበር ሲመለሱ ምን አይነት ክለብ ብቻ እንደሚሆን ዘንድሮ ገና ካሁኑ ጓጉቻለሁ። በቃ እንዲሁ ነው የሚቀጥለው፣ እርግጠኛ ነኝ እንደዚህ ነው የሚቀጥለው ብዬ አስባለሁ። ይሄ አሰልቺውንና ሀራም ፉትቦልን ከዚህ በኋላ 50%ቱን አውልቀን ጥለናል እያልኩ ነው። ቪዲዮ እኔም ሴቭ አድርገዋለሁ፣ ታረጋላችሁ። በአመቱ መጨረሻም ሆነ መሀል ላይ እያንዳንዷን ነገር እያስታወስኳችሁ ቀጥላለሁ ማለት ነው። እናንተ ምንድን ነው የተረዳችሁት? ሀሳብ አስተያየታችሁን እንደተጠበቀው ኮመንት ሴክሽን